ሜሪ በጠረጴዛው ላይ ያለውን ጋዜጣ አነሳችና የማይክን ግድያ በተመለከተ የተጻፈውን ዜና ካነበበች በኋላ ዲያብሎስ በአካል ምን እንደሚመስል ለማየት ፍላጎት እንዳላት ገለጸችለት። ሚኒስትሩ በድንጋጤ መጀመሪያ ላይ ፈቃደኛ አልነበረም። የኋላ ኋላ ግን መስማማቱ አልቀረም። አብረው ለመሄድ አጥብቃ ጠይቀዋለች። በዚያም ቀን ሁለቱም ተያይዘው ወደ እስር ቤቱ ሄዱ። ጆንም ማይክን በምርመራ ሰበብ ማግኘት እንደሚፈልግ ጠባቂውን በተሳካ ሁኔታ ሳመነው። ሶስቱም ወደ ምርመራ ክፍሉ ገቡ። ከ30 ደቂቃዎች በኋላ ማይክ ዝም ብሎ መቀመጥ እንጂ ምንም አይነት ምላሽ እንደማይሰጥ የተረዳው ጆን በዚህ መንገድ ከሱ ምንም ነገር ማግኘት እንደማይችል ተረዳ። ጠባቂውም ቢሆን ማይክ ወደ እስር ቤቱ ከገባበት ጊዜ ጀምሮ ሁል ጊዜ እንደዚህ በዝምታ እንደቆየ ገልጾለታል። ዘወትር ቀጥ ብሎ ይታያል፣ ነገር ግን ምንም አይነት ቃል አይናገርም። በሩ ሲዘጋ ሜሪ ጊዜ ሳታባክን ሚኒስትሩን መድኃኒት ወጋችው።